በቃ ቤቱ ሰፋችሁ አይደል? እንደፈለጋችሁ ትሆናላችሁ። ምን ልትሰሪ መጣሽ ቲና? ቆይ ደውይልኝ ብዬሽ ነበር። አንተ ተበደልኩ ተገለልኩ እያልክ ስታለቃቀሳ ነበር እንዴ? ቲና በክብር ውጪ። ባወጣስ ምን ታመጫለሽ? ቲና ውጪ ያልኩሽ ነው፣ እያስጠነቀቅኩሽ ነው። እዚህ ቤት ልብስ አለኝ። እንዳንቺ በ100 ብር የተገዛ አይደለም። በስርዓት እንኳን እርቃንሽን ሸፍኖ ለማያውቅ ልብስ እንደዚህ አትመጻደቂ። ለነገሩ አንቺ ፋሽን የታውቂያለሽ። የሰለጠንሽ የሚመስልሽ ብጥስጣሽሽን ስትለብሺ ነው አይደለ? ለነገሩ የቀረሽን ብጥስጣሽ ይዤልሽ እመጣለሁ። እዚህ ጠብቂ። ነጭ ልብሴ ነው ነጭ እያልኩሽ ነው። ማክሸት ዛ ነጭ ምን ፈልገሽ መጣሽ? አንተን። ለምን? ወሳኝ መረጃ አለኝ። ምንድነው? አታች ማሙነቱ ተናገሪ። ትሁት ያንተ ሚስት ልጅ አላት። ምን? ቲና ለተመስገን ሁሉንም ሚስጥር ነገረችው። ከትሁት ልጅ እንዳለው ተመስገን አወቀ። ተመስገንም አሁን ላይ ትሁትን በእጁ የሚያረግበትን መላ ያገኘ ይመስላል። ትሁትም እጅግ በጣም ተጨናንቃለች። ካሌብን እባክህ አስቁማት፣ የሆነ ነገር ሳታደርግ እያለችው ነበር። ግን ደግሞ ካሌብም ሳይደርስባት ቲና ቀድማ ለተመስገን ነግረዋለች ማለት ነው። ትሁትም ተመስገን ሳይቀድመኝ ወደ ሀገሬ መሄድ ያለብኝ ብላ ለአባዬ ያሳውቀዋለች። የካሌብ አባትም እባክሽ ልጄን ሳልመጣ ምንም አይነት ውሳኔ እንዳትወስኝ እያለ ነው። ነገር ግን እሷ አልችልም፣ እስከዛ አሁን መሄድ ያለብኝ ብላ ወስናለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዛት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ትሁት ተከታታይ ድራማ ካሌብን ተመስገን አግቶት ነበር። እናም እንግዲህ ለአባዬ ደውሎ ትሁትን ከሰጠኸኝ ልጅህን እሰጥሃለሁ፣ ልጅህ ያለው ከኔ ጋር ነው ባለው ጊዜ እንዲህ አንተ ስራ ፈትነህ እንዴ ስራ የለህም ከጠቀመህ አንተ ጋር አስቀምጠው ብሎታል። ተመስገንም በተፈጠረው ነገር እጅግ በጣም ተደናግጧል። እንዴ ይህ ሰው ልጁ አይደለም ወይስ ምንድን ነው የሚል ጥርጣሬ ማሳድሮበታል። በተደጋጋሚ ቢደውልም እባክህ አልፈልገውም፣ ከፈለግ ካንተው ጋር እዛው አቆየው፣ እኔ አልፈልገውም ብሎታል። እናም ተመስገንና ቲና ተገናኝተው እያወሩ ሳለ ለቲና የተሳሳተ መንገድ እየሄደ እንደሆነ ነግሯታል። ድሮም እኮ ነግሬህ ነበር፣ ልክ አይደለም፣ ካሌብን መያዝ አልነበረብህም ስትለውም እንዴ ካሌብ ልጁ አይደለም እንዴ እያላት ነበር። አይ ልጁ መሆኑን ልጁ ነው፣ ግን ደግሞ በዚህ ልክ እነሱ ከተረጋጉ ምንም ማድረግ አይቻልም። በዚህ ልክ ተረጋግተዋል ማለት ምናልባት ሊሄዱበት ያሰቡት መንገድ ሊኖር ይችላል፣ አማራጩ ብትለቀው ነው እያለች ነው። ተመስገንም ፈላጊ የሌለው ሰው ለኔስ ምን ያደርግልኛል? ምን ሊያደርግልኝ አስቀምጠዋለሁ እያለ ነው። እናም እንግዲህ ተመስገን ካሌብን በለቀቀው ጊዜ ካሌብን በቤተሰቡ ላይ ጥላቻ፣ ቅሬታ እንዲያድርበት አድርጓል። ያም ምንድነው ተመስገን ካሌብን ከለቀቀው በኋላ በል እንግዲህ አሁን ወደ ቤተሰብህ መሄድ ትችላለህ፣ አንድም ፈላጊ የለህም፣ ማንም ሰው ሊፈልግህ አልቻለም፣ አባትህም አይወድህም፣ አንተ በቤተሰብህ የተጠላህ ነህ። አባትህ ደውዬለት አንተ እኔ ጋር እንዲሆን ስነግረው ምን እንዳለ ታውቃለህ? አልፈልገውም፣ እንደፈለክ አድርገው ብሎኛል ባለው ጊዜ ካሌብ በጣም ተደናግጦ ነበር። እንዴት አባዬ እንደዛ ሊለኝ ቻለ ሲል አይደለም አባዬ፣ ቲናም ትሁትም ይህን ሁሉ ዋጋ የምትከፍሉላት ትሁትም አንፈልገውም፣ እንደፈለክ አድርገው ብላለችኝ ብሎታል። በዚህን ጊዜ ካሌብ እጅግ በጣም ተናዷል። በጣም ተናዶ እናዝኖ ወደ ቤት እየመጣ በነበረበት ጊዜም ትሁትና አባዬ ቁጭ ብለው ተረጋግተው ቡና እየጠጡ ነበር። ይህን የተመለከተው ካሌብም እጅግ በጣም አዝኖ መኝታ ቤቱ ገብቶ ጠቅልል ብሎ ተኝቷል። የተፈጠረውን ነገር አባዬ ሊያስረዳው ቢሞክርም እንዴት እኔ ልጅህ አይደለሁም ወይ እያለ ነበር። ትሁትም ካሌብን ልታናግረው በሄደች ጊዜ እንዴ እኔ ለእናንተ አላስፈልጋችሁም አይደል? እንደማላስፈልጋችሁ የገባኝ አሁን ነው። ቲና ለእኔ መጥፎ ሰው አልነበረችም፣ እውነቷን ነው፣ ለካ ቲና መልካም ናት እያለ ነው። ይህም ባለ ጊዜ ትሁት እጅግ በጣም ተደናግጣለች። እንዴ ልጁ ምን እያለ ነው በሚል እኔ ወጥቼ በጠፋሁበት ጊዜ አንድም ሰው እንኳን ፈላጊ አልነበረኝም። ያ ይባስ ብሎ ደግሞ አባዬም ቢሆን አልፈልገውም፣ እንደፈለክ አድርገዋል፣ አንቺም ብትሆኝ ማንም ሰው የፈለገኝ የለም። ያ ይባል በቃ ብሎ ደግሞ ስመጣም ተረጋግታችሁ ቁጭ ብላችሁ ቡናችሁን እየጠጣችሁ ነበር። ስለዚህ እኔ ከዚህ ቤት መኖር አለመኖሬ ለማንም ግድ የለውም እያለ ነበር። እናም ካሌብ ወደ ቲና ተመልሷል። ቲና አየህ ማንም ሰው አንተን አይፈልግህም፣
አባዬም ቢሆን አንተን እየፈለገህ አይደለም ብለዋለች። ለአንተ ሰው ያስፈልግሃል። ትሁትም እኮ ባዲያ ናት። ስለዚህ ለአንተ ማንም ሰው አያስብልህም። አየህ ከሰራተኝነት አንስተህ ስለብህ ያነገሳት ትሁትም እሷም አልፈለገችም እያለች ቲና ለማጣላት ምቹ መንገድ ያጊታለች። እና በዚህን ጊዜ እንግዲህ ካሊብን ወደ እሷ ለማምጣት የተቻላትን ሁሉ ነገር እያደረገች ነው። እና ካሊብም ቲናን አምኗታል ማለት ነው። እና አንድ ነገር አድርግ ብለዋለች። ወደዛ ቤት እንዲመለስ አድርግ። ሰው ከጎንህ ያስፈልግሃል። ያቺ ሰው ደግሞ እኔ ነኝ። ከኔ የተሻለ ሰው አታገኝም። እኔ ያስፈልግሃለሁ ብለዋለች ካሊብን። ካሊብም ወደዛ ቤት እሷን የማስገባት ስልጣን እንደሌለው ተናግሯል። ቤቱ እኮ ያባየ ነው፣ የኔ ቤት አይደለም። ስለዚህ ይህንን ማድረግ ምንም አቅም የለኝም እያለ ነው። ግን ደግሞ እንደምንም ብለህ ወደዛ ቤት እንዲገባ አድርግ ብለው ነበር። ካሊብም እንግዲህ ምንም ሀሳብ ሳይሰጥ ተነስቶ ወደ ቤቱ ሄዷል። ወደ ቤት በሄደም ጊዜ ብቻ መሆኑን መርጦ መኝታ ቤቱ ጠቅልል ብሎ ተኝቷል። እናም አባዬም እንግዲህ የተፈጠረው ነገር ሁሉ እየተደረገ ያለው ነገር ሁሉ ለሱ በማሰብ እንደሆነና አንድም ነገር እሱን በሚጎዳ ነገር እንዳልሆነም ተናግሯል። አባዬ ሁሉንም ነገር እዚህ ቤት ምንም አይነት ነገር ቢደረግ ለአንተ ከማሰብ እንጂ አንተን ከመጥላት አይደለም። አንተ እኮ ብቸኛ ልጅ ነህ። እንዴት ነው የማልወድህ? በጣም ነው የምወድህ። ነገር ግን አንተን ለመጠበቅ የሚደረግ ነገር ነው ምንም አይነት ነገር ቢሆን። ስለዚህ በሌላ መንገድ እንዳትረዳ ብሎት አስረድቶታል። እናም በጧትም ስፖርት እንዲሰራ ካሊብም ራሱን እንዲጠብቅ አድርጓል። ትሁት ለአባዬ ወዴት ቲና መልካም ሰው ናት እንዳለና ካሊብ በጣም እንዳዘነ ነግረዋለች። ግን ደግሞ ምንም ቢሆን ሁሉም ነገር ይስተካከላል፣ ለሱ ከማሰብ እንደሆነም ወደፊት ይረዳል እያለ ትሁትን እንደሚያጽናናት አባዬ ብቻ ነው። ቲና ሁለቱንም አንድ ላይ ቀጥራቸዋለች፣ ተመስገንን ዳኒንና ካሊብን። እናም እንግዲህ ካሊብ ቀደም ብሎ ሄዶ ከካሊብ ጋር እያወሩ ነበር። ካሊብና ቲና እያወሩ ባለበት ጊዜ ካሊብን ለቤተሰቡ ጥላቻ እንዲኖርበት ማንም ሰው እንደማይፈልገውና ብቸኛ እንደሆነ እየነገረችው እሷ እንደምታስፈልገው ድሮ በጣም ይወዳት የነበረችው ሚስቱ እንደሆነች አሁንም ይቅርታ አድርጎላት አብረው እንዲሆኑ ወደ ራሷ ለማድረግ እየሞከረች ነበር ቲና። እናም እንግዲህ በዚህ ሰዓት ዳኒ ድንገት መጥቶ ነበር። ዳኒ ያሉበት ቦታ ድረስ ከሄደ በኋላ እንዴ እሱን ከቀጠርሽው ከእሱ ጋር እንደሆነ ከሆናችሁ ለምን እኔን ጠራሽኝ? ለምን ደውለሽ እኔን ጠራሽኝ? ለምን እኔን ቀጠርሽኝ ብሏት ነበር። እንዴ አሁንም ትገናኛላችሁ እንዴ ቢልም ቲና ዝም ብላለች። ዳኒ ደግሞ አዎ ቀጥራኝ ነው የመጣሁት ብሏል። እናም እንግዲህ ዳኒ በቃ እኔ ልሄድላችሁ ባለ ጊዜ አይ እኔ ሄዳለሁ ብሎ ካሊብ ተነስቶ ወደ ቤቱ ሄዷል። ቲና ከዳኒ ጋር ዳኒ ከኤደን ጋር ያለውን ቀለበት እንዲያደረገላት ስላየች አጨብጭባላችኋለች። ግን ደግሞ ከእሷ ጋር እንዲሆን አትፈልግም። አሁንም ቢሆን ከኤደን ጋር ያለህን ግንኙነት አቋርጥ እያለችው ነበር። ዳኒ ከዚህ በኋላ በህይወቱ መቀለድ እንደማይፈልግና ወደኋላ መመለስ እንደማይፈልግ ጭምር ተናግሯል። እናም ኤደንን እንደሚያገባትና ሲመኛት የነበረችው ህልሙ እንደሆነችም ጭምር ተናግሯል። ከኤደን ውጭ ማንንም ማግባት እንደማይፈልግና የወደፊት ሚስቱ የልጆቹ እናት ልትሆን የሚፈልጋት ሴት ታይፑ ኤደን እንደሆነች ነግሯታል። ቲናም እንዴት እንደዚህ ታረጋለህ እያለች በድጋሚ መጨቃጨቋን ጀምራለች። አይ ምንም ነገር ቢሆን ከዚህ በኋላ ወደ ኋላ አልመለስም ብሏታል። ካሊብ ወደ ቤቱ ተመልሷል። ትሁት ካሊብን ለማናገር በተቻላት መጠን እየሞከረች ነው። ካሊብም ብቸኝነቱ መገለሉ ስላለ የእውነት ስላመነ ሁላቸውም ያሉትን ተመስገን ያለውንና ቲና ያለችውን ተመስገንም ማንም ፈላጊ የለህም ፈላጊ የሌለውን ሰው ይዤ ማቆየት አልፈልግም ያለው እንዲሁም ቲና ደግሞ ብቸኝነቱን ደጋግማ እየነገረችው ስለነበረ የማንንም ሀሳብ እውነት ነው ብሎ መቀበል አቅቶታል። አባዬ በጧቱ ውሃ ደፍቶ ቀስቅሶታል። በጧቱ ተነስ ስፖርት እንስራ ትንሽ ዱብ ማለት አለብን ብሎ ይዞት ሄዷል። እናም እንግዲህ ስፖርት ሰርተው ወደ ቤት ተመልሰዋል። ወደ ቤት በተመለሱ ጊዜ የቁርስ ሰዓት ቁርስ እንብላ ባሉ ጊዜ ተነስ እጅህን ታጠብ ብሎታል። ካሊብ በጣም ደክሞኛል እዚሁ በታስታጥበኝ ይሻላል ባለ ጊዜ አይ እንዲህ መቀጠል የለብህም ከዚህ በኋላ ስፖርት መስራት አለብህ፣ ዱብ ማለት አለብህ፣ ስፖርት ግዴታ ነው፣ ከዚህ በኋላ ጧት መኝታ የለም ብሎ ትእዛዝ ሰጥቷል። አባዬ እንዴ መቼም ለዛሬ እንጂ ከዛሬ በኋላ አልሰራም እያለ ነው ካሊብ።
ግን ደግሞ አባዬ ሁሌም ስፖርት መስራት እንዳለበት ግዴታው እንደሆነም ጭምር ነግሮታል። ካሌብ እንደምንም እየተነጫነጨ የዛሬውን ስፖርት አጠናቋል። የነገውን ደግሞ እንግዲህ እኔ ሁለተኛ አልሰራም እያለ ነው። ከዚህ በኋላ ግን ራሱን ጠብቆና ራሱን አስከብሮ በስሩ ያሉ ሰዎችንም እንዲያስከብር አባዬ ወንድ እንዲሆን መክሮታል። የቲና ነገር ቲና በዛም በዚህም ብትለው መውጫው ዙሪያው ገደል ሆኖባታል። አሁን በካሊብ ስበብ ወደዛ ቤት እገባለሁ ብላ ተስፋ አድርጋ ነበር። እናም ወደ ቤት መጣለች። ወደ ቤት በመጣች ጊዜ እንግዲህ ሁላቸውም ግራ ገብቷቸው እየተመለከቷት ነበር። ትሁት ግን ምንም ጊዜ አልሰጠቻትም። ቤቴን ለቀሽ ውጪ እያለቻት ነበር። እንዴ አንቺ እኮ አይደለሽም ባለቤቱ፣ የዚህ ቤት ሰራተኛ እኮ ነሽ፣ ቦታ ተቀያየር እንዴ፣ ቦታሽን ረሳሽ እያለች እያስታወሰቻት ነው። ትሁት ግን የእሷ ንግግር ምንም ሳይመስላት ቤቱን ለቀሽ ውጪ ብላታለች። አይ ልብሶችን ልወስድ የመጣሁት እዚህ ልብስ አለኝ እያለች ነበር። ምን የቀረሽ ነገር አለ? በትስታሻም ይዘሽ ሄደሻል፣ የቀረሽን ደግሞ ቶሎ ያዥና ውሰጂ ብላት ነበር። ግን ደግሞ ቲና ውድ ልብስ እንደሆነ ያላት እንደሷ ሰልባጅ እንዳልሆነ በነገረቻት ጊዜ ምን ይሄ አካልን የማይሸፍን እርቃን የሚያሰድ ልብስ እሱን ካለበሽ የዘመንኩ አይመስልሽም አይደል እያለች ብዙ ነገሮችን ተናግራታለች። ግን ደግሞ ቲና እንደሱ እሱን አንቺ በምን እድልሽ ታገኘዋለሽ እያለቻት ነው። አንቺ ስልጣኔ ፋሽን የሚባል ነገር አይገባሽም ብላ ትሁትን ሰድባታለች። ግን ደግሞ ትሁት የእሷ ስድብ ምንም ሳይመስላት አይ አንቺ ካልሰማሽ ብላ የራሷ በፌስታል አንጠልጥላ መታ ልብሷን ውርውራላታለች። እቿንም አንጠልጥላ ከቤት እንድትወጣ አድርጋታለች። ካሌብም ይሄን ሁሉ ቁጭ ብሎ እየተመለከተ ዝም ማለትን መርጧል። እናም እንግዲህ ትሁት ጎትታ እስከ ውጩ በር ድረስ አባራታለች። ግን ደግሞ ትሁትን ህይወትሽን የሚያመሰቃቅል ትልቅን ያህል ሚስጥር ይዤ ይህን ያህል ሚስጥር ይዤልሽ እንዴት እንደዚህ አድርገሽ ታባርኛለሽ? እግሬ ላይ ተንበርክከሽ ትለምኛለሽ? ወደ ቤቴ ተመልሼ እመጣለሁ ምን አለች በይኝ፣ አሁን ሁሉንም ነገር ለተመስገን እነግረዋለሁ ብላ እየፎከረች ሄዳለች። ትሁት ቲናንም መመለስ አልፈለገችም። ግን ደግሞ በተፈጠረው ነገር በጣም ተደናግጣለች። እየሮጠች ወደ ቤት ተመልሳ የተፈጠረው ሁሉ ለካሊብ ነግረዋለች። እባክህ አስቆማት ብላ እንዲያስቆማት ካሊብን ወደ ቲና ልካው ነበር። ግን ደግሞ ቲናን ካሊብ አልደረሰባትም። ካሊብም አይዞሽ ምንም ነገር አይፈጠርም፣ አትናገርም፣ አታረገውም እያለን ነበር። ቲና ግን ያመረረች ትመስላለች እና ቲናም እንደፎከረችው ቀጥ ብላ ሄደችው ተመስገን ቤት ነበር። ተመስገንም ለምን እንደመጣች ስጠይቃት ትልቅ ሚስጥር እንዳላት ነግረዋለች። እንዴ ምንድነው እሱ ባለ ጊዜ ከሚስቱ ልጅ እንዳለው ከትሁት ልጅ እንዳለው ነግረዋለች። ተመስገንም ምን ብሎ ማመን አቅቶታል። ማመን አለማመን ያንተ ፈንታ ነው። ግን ደግሞ እስከዛሬ አታውቅም ነበር አይደል? ይሄውን እጠቅምሃለሁ፣ እኔ ትልቅ መረጃ ነው ያለኝ፣ ህይወትህን ምናልባት ሊቀይር ይችላል ብላ ነግረዋለች። በዚህን ጊዜ ትሁት የምትሆነውን ነገር አታለች። ለአባዬ ደውላ አባዬ ቲና ለተመስገን ነግረዋት ነግሮ አትቀርም፣ ስለዚህ ተመስገንም መቅደም አለብኝ፣ እኔ መሄድ ያለብኝ ብላ ወስናለች። አባዬም እኔ ሳልመጣ ምንም ነገር እንዳታደርጊ እባክሽ ጠብቂኝ እያላት ነው። እሷ ግን አይ አሁኑኑ እኔ ሳይቀድመኝ መሄድ ያለብኝ እስከምትመጣ እምችል አይመስለኝም እያለች ነው። አባዬም ትንሽ ደቂቃዎችን ቀጥሯታል እና ትሁት ተረጋግታ አባዬን ጠብቀው ይሆን? ከዛስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ